ሀናና ጆሮ እንግዲህ ተጣልተዋል። ጆሮ በጣም ከፍቶታል ማለት ነው። ሀንቾ እንደዚህ ማድረግ አልነበረባትም። ይሄን ከሷ አንጠብቅም ማለት ነው ብዙዎቻችን። ምክንያቱም ሀና እስከዛሬ ድረስ ከጆሮ ጋር ነበረች እና ፍቅሩን ባይገልጽላትም እሱ ፍቅሩን ያልገለጸበት ምክንያት ደግሞ እህትነቷን አጣለው ከአጠገቤ ትርቃለች። በተደጋጋሚ እንግዲህ ሀና እኔ ከአባቴ ውጭ ሌላ ወንድ አልፈልግም፣ ከአባቴ ውጭ ከሌላ ወንድ ጋር መሆን አልፈልግም ብላ በተደጋጋሚ ስትናገር ነበር እና እኔ እንደዚህ አይነት ፍቅር ምናምን የሚባሉት ነገሮች አይገባኝም ስትል ነበር ብዙዎቻችሁ ከሰማችኋት ማለት ነው። እና ጆሮም ደግሞ ይሄንን ፈርቶ ይሄን ከነገርኳት ከአጠገቤ ትርቃለች ብሎ ሲያስብ ስለነበረ ምንም ፍቅሩን ሊገልጽላት አልቻለም ነበር። ግን በሷ ምክንያት በውስጥ በጣም ሲጎዳ ነበረ። አልፎ አልፎ አባቷ ሲታመሙ ኩላሊቱን ድረስ አውጥቶ እስከ መሸጥ ደርሶ ነበረ። ይሄን ግን እሷ አሳባ ውስጥ አላካተተችው። ዛሬ ትላንት የመጣውን እርዛ የሚባለው ልጅ ይሄ የሆነ ጨበሪያም የሆነ ልጅ በመጣው ጆሮን ቀይረዋለች ማለት ነው። በጣም ነው የምታናድደው እና በጣም ተናደረብሻል እና እንደዚህ ከአንቺ አንጠብቅም የምር ማለት ነው። እና እወዳለሁ አላለችውም። እቺ እንከፍ ልበላት ናት እንዴ? ጆሮ ደግሞ እንደሚያፈቅራት እንደሚወዳት ሀና ነግራታለች። ደግሞ በተደጋጋሚ ባለፉት ሲያወሩ ሲጣሉ አንቺ ትላንት በመጡ ሰዎች የእኛን ቀይረሽናል፣ ገንዘብ ገዝቶሻል፣ ውበት ወይም ደግሞ ዝና ገዝቶሻል፣ ስለዚህ በዝና አትገዢ፣ ወደፊትሽን ይህ ብሎ ነግሯት ነበር። በዛ ደግሞ እንደሚያፈቅራት ሰላምዬ በተደጋጋሚ ነግራታለች። እንዴት እንደዚህ ታረጋለች? በጣም ያናደደችኝ እና ጆሮ ያይዞ ከኛ ወንድም ዞሮ ዞሮ ያንተ ነው የምትሆነው። በዛ ላይ ደግሞ የእርዛ አባት የእናንተ ጠላት ነው፣ የሀና ጠላት ስለሆነ ይሄ ነገር ሲወጣ ሀና ከሱ ጋር በምንም አትሆንም። ባዩሽን የሚያሰራት ከባዩሽ ጀርባ ሆኖ ይህ ሁሉ ሲፈጽም የነበረው የዛ አባት ነው። ስለዚህ ዞሮ ዞሮ ሀናና ጆሮ አንድ ላይ ይሆናሉ። ለጊዜው ግን ልቡ ተሰብረዋል። ድራማውን ለማራዘም ነው እንደዚህ ያደረጉት። እንግዲህ እርዛን የሚያመጡት ለማንኛውም ሀና በጣም ነው የምታበሳጨው። የምር እወዳለሁ አላለችም። እንከፍ ምን ትመስላለች?